ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የማህጸን በር ካንሰርን ከወር አበባ በሚወሰድ ናሙና መመርመር የሚያስችል አዲስ ዘዴ ተገኘ። የማህጸን በር ካንሰርን ከወር አበባ ላይ በሚወሰድ የደም ናሙና መመርመር በሽታውን ለመለየት ትክክለኛውና ቀላሉ መንገድ መሆኑን ተመራማሪዎች አስታወቁ። በዩናይትድ ኪንግደም የማህጸን በር ካንሰር ለመለየት የሕክምና ባለሙያዎች ከማህጸን በር ላይ ህዋስን በመውሰድ ምርመራ ያደርጋሉ። በአዲሱ የምርመራ መንገድ ላይ የተደረገ ጥናት እንደሚያሳየው ናሙናውን በቤት ውስጥ በንጽህና መጠበቂያ ላይ በሚቀመጥ ጥጥ መሰብሰብ እንደሚቻል ያስረዳል። ማህጸን በር ካንሰር ላይ የሚሰሩ የበጎ አድራጎት ድርጅቶች በሽታውን ለመመርመር አዲስና የተሻለ አማራጭ መፈለግ አበረታች መሆኑንም ይናገራሉ። ምንም እንኳን ምርምሩ ያለበት ደረጃና ገና ቢሆንም እንደዚህ አይነት አዳዲስ የምርምር መንገዶች የምርመራውን ተደራሽነት እንደሚያሻሽሉ ባለሙያዎች ተናግረዋል። የዩኬ ብሔራዊ ጤና አገልግሎት በእንግሊዝ የተወሰኑ አካባቢዎች ለሚገኙና የማህጸን በር ካንሰር ምርመራ ቀጠሯቸው ላለፈባቸው ሴቶች በቤታቸው ምርመራ ማድረግ የሚያስችላቸውን ናሙና መሰብሰቢያ መላክ ጀምሯል። የናሙና መሰብሰቢያ ከማህጸን ፈሳሽ መሰብሰብ የሚያስችል መሳሪያ ያለው ሲሆን በዚህ ዓመት በስፋት ይሰራጫል ተብሏል። በዩናይትድ ኪንግደም የማህጸን በር ካንሰር ምርመራ ለሁሉም ሴቶች የሚሰጥ ሲሆን በየ5 ዓመቱ ደግሞ ዕድሜያቸው ከ25 እስከ 64 ለሚሆኑ ሴቶች የማህጸን በር ምርምር ይደረጋል። ምርመራው ካንሰር አምጪ የሆነውን ኤችፒቪን የተባለውን ቫይረስ በመለየት ላይ ያተኮረ ነው። ምርመራው ነርስና ዶክተር በጋራ በመሆን የሚያደርጉ ሲሆን ሲቲ ኩሉም የተባለ መሳሪያ ማህጸን ውስጥ በማስገባት የመለየት ስራው ይከናወናል። ጥናቶች እንደሚያሳዩት በዩኬ 5 ሚሊዮን ሴቶች የማህጸን በር ካንሰር ምርመራ አላደረጉም። ይህም ሊሆን የቻለው ከፍርሃት፣ ከሕክምና ምቾት ከማጣት የተነሳ ነው። ዘኤችአይቪ የተባለው በጎ አድራጎት ድርጅት ባልደረባ የሆኑት አቴና ላምኖሶስ እና ለአንዳንድ ሴቶች የማህጸን ምርመራ በብዙ ምክንያቶች ከባድ ሊሆን ይችላል። ለምሳሌ ከዚህ ቀደም መጥፎ ልምድ ካጋጠማቸው፣ ካረጡ፣ የአካል ወይም የምርመራ ክርክ ያለባቸው ከሆኑ፣ የባህል ተጽዕኖ ወይም ከጾታዊ ጥቃት የተረፉ ከሆኑ ነው ሲሉም አብራርተዋል። ወጣት ሴቶች፣ የአካል ጉዳተኞች ወይም አነስተኛ ቁጥር ካላቸው ማህበረሰቦች የሚመጡ እንዲሁም የተመሳሳይ ጾታ አፍቃሪያን የምርመራ ቀጠሯቸውን ከሚያሳልፉት መካከል መሆናቸው ባለስልጣናት ይናገራሉ። ዶክተሮች የማህጸን ምርመራ እንዴት የበለጠ ምቾት የሚሰጥ ማድረግ እንደሚቻል ምክር ይሰጣሉ። ዘቢኤምጂ ጆርናል ላይ የወጣው በዚህ አዲስ ጥናት ላይም የተሳተፉ ቻይናውያን ተመራማሪዎች ከወር አበባ በሚወሰድ የደምና ናሙና ላይ የሚደረግ ምርመራ ቀላልና ደህንነቱ የተጠበቀ አማራጭ እንደሚሆን ገልጸው አሁን ካሉት የምርመራ ዘዴዎች የተሻለ አማራጭ ሊሆን እንደሚችልም ተናግረዋል። ጥናቱ ከ20 እስከ 54 ዓመት የዕድሜ ክልል ውስጥ የሚገኙ ከ3000 በላይ ሴቶችን ያካተተ ሲሆን በአነስተኛ የንጽህና መጠበቂያ ላይ የተሰበሰበው የደም ምርመራ ውጤታማነት በክሊኒኮች ከተሰበሰቡ ናሙናዎች ጋር አነጻጽሯል። ሴቶች ስለ ውጤቶች በልዩ ሁኔታ በተዘጋጀ መተግበሪያ በኩል ተነግሯቸዋል። ናሙናዎቹ ወደ ላብራቶሪ ሲላኩም ተመራማሪዎቹ የደም ምርመራ እንደ ሌሎች ዘዴዎች በበሽታው የተያዙ ሰዎችን በመለየት ረገድ በጣም ጥሩ እንደሆነና ያልታመሙትን በመለየት ረገድ የተሻለ እንደሆኑም አረጋግጧል። ተመራማሪዎቹ ከወር አበባ የሚወሰድ የደም ናሙናን ተጠቅሞ ኤችፒቪን መመርመር ምቹ ብቻ ሳይሆን የሴቷን ግላዊ መብት ማክበር እንዲሁም ምቾት የሚነሱ ነገሮችን መቀነስ ጨምሮ ነው ብለዋል። የኤችፒቪ ምርመራ ተደርጎ ቫይረሱ መኖሩ የሚረጋገጥባት ሴት ሌሎች ምርመራዎችና ሕክምና እንድታገኝ ይደረጋል። ይህም ልዩ የማጉያ መነጽር በመጠቀም ዶክተሮቹ የማህጸን ጫፍን በቅርበት እንዲመረምሩና ከካንሰር በፊት የሚመጡ ሴሎችን እንዲፈልጉ ያስችላቸዋል። ባለሙያዎቹ እንደሚሉት የወር አበባ የደም ምርመራዎች አሁን ካለው የማህጸን ጫፍ ምርመራ ጋር ቀጥተኛ አማራጭ አይደሉም። ምክንያቱም የወር አበባ ማየት የጀመሩ ሴቶች ብቻ ሊጠቀሙባቸው መቻላቸው ነው። ሌሎች ደግሞ ጥናቱ የምርመራውን ውጤት አጋኖ አቅርቧል ሲሉም ትችታቸውን ይሰነዝራሉ። በዩኬ ካንሰር ምርመራ ውስጥ የጤና መረጃ ስር አስኪያጅ የሆነችው ሶፊ ብሮክስ የማህጸን ጫፍ ምርመራ በቀላሉ ተደራሽ ለማድረግ አዳዲስ መንገዶች የሚዳስስ ጥናት ማየት አበረታች ነው ብላለች።
የወር አበባ ደምን ለኤችፒቪ መመርመር አስደሳችና ደህንነቱ የተጠበቀ አካሄድ እንደሆነም ተናግራለች። ነገር ግን አሁን ባለው ምርመራ ውስጥ እንዴት ጥቅም ላይ እንደሚውል ለማወቅ በተለያዩ ቡድኖች መካከል ተጨማሪ ምርምር እንደሚያስፈልግ አጽንዖት ሰጥታለች። ከዚህም የመጡ አቴና ለአሞኒዮስ ሕይወት አንድ ሊሆን የሚችል ምርመራ ለማቅረብ አዳዲስና የበለጠ ተቀባይነት ያላቸው መንገዶች ማየት አስደሳች እንደሆነም ተናግረዋል። ሰዎች ስለ ምርመራው የተለያዩ አመለካከቶችና ስጋቶች አሏቸው። ስለዚህ የተለያዩ ዘዴዎችን መምረጥ መቻል ለምርመራ ብቁ ለሆኑ ነገር ግን በአሁኑ ጊዜ ላልተገኙ ሰዎች በጣም አዎንታዊ ሊሆን ይችላል ብለዋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።